ይሄ የዳሽን ባንክ ጂምናዚየም ነው። በዚህ ጂምናዚየም ውስጥ ወደ 279 የሚሆኑ የባንኩ ሰራተኞች እንቅስቃሴ የሚያደርጉበት ጂምናዚየም ነው። ሳውና እና ስቲም እናገኛለን። እንግዲህ ስቲማችን ያኛው ነው፣ ሳውናችን ይሄ ነው። እኔ ሰውን ምለው ስትረስ የለኝም፣ ቻሌንጅ ነው ያለኝ። የዚህ ፕሮጀክት ሲጀመር ጀምሮ የነበረውን ጥንስ ስለማቀው ቀጣይም የተሻለ ነገር የተሻለ ውጤት ላይ ደርሳችሁ እንደምናያችሁ ተስፋ እናደርጋለን። ለወገንም የሚጠቅሙ በጣም ብዙ ስራዎች እየሰራ ያለ ትልቅ ተቋም ነው። አንድ ደረጃ ቀዳሚ ብቻ ሳይሆን በእርምጃ የበለጠ ባንክ ነው። ኢዚየስት ቲንግ ለኔ ሰው መምራት ነው። ለምን ራሴ ላይ ሰራ። ቢዝነስን እንዴት ማኔጅ እናደርጋለን፣ ገንዘባችንን ማኔጅ እናደርጋለን፣ አይዲያችንን እንዴት ሴል እናደርጋለን። 20 ላይ የደረሳችሁ ሁላችሁም አሸናፊዎች ናቸው። ስለዚህ የሁላችሁም ሀሳብ የሚወድቅ አይደለም። ሰላም ጤና ይስጥልን። ዳሽን ከፍታ ምዕራፍ 3 ሶስተኛ ዙር ውድድራችንን በዚህ በዳሽን ባንክ ዋና መስሪያ ቤት ህንፃ ላይ ጀምረናል። በዛሬው ቀን እንግዲህ ወደዚህ ዙር የተሸጋገሩ 20 ተወዳዳሪዎቻችን በዳሽን ባንክ ውስጥ ጉብኝት ያደርጋሉ። ጉብኝቱ ምን ይመስላል የሚለውን አብሬያችሁ መከታተል ይሆናል። ከኛ ጋር መልካም ቆይታ። ለዚህ መብቃት ማለት ትልቅ እድል ነው። እንኳን ደስ ያላችሁ በድጋሚ ማለት ፈልጋለሁ። አሁን ያላችሁት ዳሽን ባንክ ዋናው መስሪያ ቤት ነው። ዳሽን ባንክ አሁን ከተመሰረተ አሁን 30ኛ ዓመቱ ነው። በዚህ ዓመት ያከብራል። ዳሽን ባንክ 14 ዲስትሪክት ጽህፈት ቤት ሲኖሩት ይሄ ዋናው መስሪያ ቤት ሲሆን አዲስ አበባ ላይ ደግሞ 4 ዲስትሪክት ጽህፈት ቤቶች አሉት። እዚህ 16 ፍሎር አለ። ከ16 ፍሎር ዛሬ ብትጎበኙት የዳሽን ባንክ የራሱ ጂም እና ዴኬር ሰርቪስ ይሰጣል ለሰራተኞቹ። እዛ ጉብኝት ታደርጋላችሁ። ከዛ በተጨማሪ ዳታ ሴንተር ትጎበኛላችሁ። ብቸኛ ባንክ ነው ከባንኮች ዳታ ሴንተር ያለው። ሌላም ደግሞ ኤምኤስኤምቢ ዲፓርትመንት ብሪፍ ያደርጓቸዋል ከእናንተ ጋር አብሮ ስለሚሰሩ ማለት ነው። ከዛ ብራንች ኦፕሬሽን አሙዲ ብራንች እዚህ ሜን ኦፊስ አለ። እዛም ጉብኝት እናደርጋለን። ከዛ ውጭ ትልልቅ ባለሀብቶች እዚህ ይገኛሉ። ዛሬ ከእነሱ ጋር ኔትወርክ ሴሽን ይኖራቸዋል። ከኛም ኤክስኪዩቲቭ ማኔጅመንቶች ይገኛሉ። ከእነሱ ጋር ሀሳብ ልምድ ትለዋወጣላችሁ፣ ሀሳባችሁ ትገልጻላችሁ ማለት ነው። የመጀመሪያ ጉብኝታችን የሚሆነው 16ኛ ፎቅ ያለው ዳሽን የሰራተኞች ጂም ሲሆን አብረን እየሄድን እንጎበኛለን ማለት ነው። ይሄ የዳሽን ባንክ ጂምናዚየም ነው። በዚህ ጂምናዚየም ውስጥ ወደ 279 የሚሆኑ የባንኩ ሰራተኞች እንቅስቃሴ የሚያደርጉበት ጂምናዚየም ነው። በሶስት የተከፈለ የጂምናዚየም ፕሮግራም አላቸው። ማለት ሰኞ፣ ሮብ፣ ዓርብ አንደኛው ግሩፕ ይኖራል። ማክሰኞ፣ ሐሙስ፣ ቅዳሜ ደግሞ ሌላኛው ግሩፕ ይኖራል እና ሰኞ፣ ሮብ፣ ዓርብ ጠዋትና የከሰዓት ሽፍት አለው። ከሰዓት ደግሞ 2 ሽፍቶች አሉት። ከ11 ሰዓት እስከ 12 ሰዓት ድረስ፣ ከ12 ሰዓት ደግሞ እስከ 2 ሰዓት ድረስ የሚሆነው ነው። እንግዲህ እዚህ ጂምናዚየም ውስጥ ሊመዘገብ የዳሽን ሰራተኛ መሆን አለበት። ከዳሽን ሰራተኛ ውጪ ምንም እንትን የለውም። ተጨማሪ የሆነ ደግሞ ዳሽን ባንክ አንድ እርምጃ ቀዳሚ እንደመሆኑ መጠን ጡረተኞችን አካቷል። በነፃ እየሰሩ ነው እዚህ ያሉት። እነሱ ደግሞ ጠዋት ላይ በስኬጁላቸው እየገቡ እየሰሩ ነው ያሉት። እንግዲህ አሁን እዚህ ጋር የምታዩት በሙሉ መሮጫ ማሽኖች ናቸው። እዚህ ጋር ብስክሌቶች፣ ስቴፐር እና ክሮስ ትሬነር እና ሮዊንግ ማሽን አለ። ይሄ የሚጠቅመው ለካርዲዮቫስኩለር ወይም ደግሞ ለትንፋሽ፣ ለሳምባ እና ዌይት ሎስ ለማድረግ ክብደት ለመቀነስ የሚጠቅሙ ማሽኖች ናቸው። ይሄ አካባቢ የካርዲዮ ኤሪያ ይባላል። ወይም ደግሞ እዚህ ጋር ስትሬቺንግ እንደምታዩት አንድ ሰው እዚህ ሲገባ ማሟሟቅ አለበት። ከሰራም በኋላ ስትሬች ማድረግ አለበት። ሰውነቱ እንዳይጓጉል ሞር ሞቢሊቲ እንዲጨምር ያደርግላቸዋል። እነዚህ የስትሬንግዝ ማሽኖች ለሆድ መስሪያ አለ፣ ለእግር ለፊት ለፊት ጡንቻ ወይም ኳድራሴፕስ፣ ለኋላ ደግሞ ሃምስትሪንግ፣ ይሄኛው ደግሞ ቶታል ሌግ ፕሬስ ይባላል።
ይሄ ለእግር ጡንቻ ለማጠንከር፣ ለማወፈር እና ለማጥበቅ የሚጠቅም የእግር እንቅስቃሴ ማሽን ናቸው። የኛው ለፊት ለፊት ላለው ኳድራሴፕስ ለሚባለው ፊት ለፊት ላለው መስል ይሆናል። ስንለውጠው ደግሞ ሪቨርሲብል ነው። ለኋለኛው እግር ወይም ሌግ ከርል ተብሎ ይጠራል። ለሃምስትሪንግ ለሚባለው የጡንቻ ክፍል የሚጠቅም ነው። ከዚህ በኋላ ወደ ዳምፔሎች እና ዱዋል አጀስተብል ማሽኖች አሉን። እነዚህ የምታዩቸው አጀስተብል ቤንቾች ናቸው። ከዚህ ውጪ እዛ ጋር የምናየው ዳምፔል ነው። ዳምፔል ለተለያዩ የሰውነት አካልን ጥንካሬ የሚሰጡ ናቸው። የተለያየ ኤክሰርሳይዝ አሰልጣኙ በሚሰጠው መመሪያ መሰረት የተሰራ ጡንቻችንን ለማዳበር ይጠቅሙናል። እዚህ ጋር የምናየው ከ105 እንቅስቃሴ በላይ የሚያሰራ ዱዋል አጀስተብል ማሽን ይባላል። እንግዲህ እዛ ላይ አንዳንድ ስዕሎችን ልታዩቸው ትችላላችሁ። የተለያዩ በግራም በቀኝም አሉ። ለደረት፣ ለትከሻ፣ ለጀርባ፣ ለእግር፣ ለወገብ፣ ትራንክ፣ ጎን ላይ ላሉት በሙሉ እና አብዳክተር፣ አዳክተር ለውስጠኛው፣ ለውጭ ዳሌ የሚጠቅሙ አብዛኛውን የሰውነት ክፍል የሚያንቀሳቅሱ ናቸው። ለላይኛውም ለስረኛውም የሰውነት አካል ያንቀሳቅሳል። እንግዲህ ከዚህ ውጭ እዚህ አካባቢ ኤሮቢክስ እናሰራለን። ደንበኞቻችን ወይም ገስቱ ሲመጡ አሰልጣኙ እዚህ ጋር ያሰራል። ነገር ግን አነስተኛ ሲሆኑ ነው እዚህ የሚያሰራው። በውጭ ክፍል እንመለከተዋለን። እዛ ጋር ደግሞ ሰፋ ያለ ነው። ረጅም ብዙ ሰዎች በሚገኙበት ጊዜ ኤሮቢክስ አክቲቪቲዎችን እዛ እናደርጋለን። ወደ ውጨኛው ክፍል እንመለከትና ውጭ ስንወጣ እዚህ ጋር ኤሮቢክስ አክቲቪቲ የሚሰራበት ነው። እንግዶቻችን እዚህ ጋር ይደረደራሉ። አሰልጣኙ እዚህ ይኖራል። የኤሮቢክስ አክቲቪቲን የምናከናውነው በዚህ ቦታ ላይ ነው። በጣም አመቺ ነው። እንደምታዩት ተሰካካ ስፖንጅ ነው። ሰውነት እግር ላይ ፔን የለውም እና የተለያዩ ኤክሰርሳይሶች ይሰራሉ። ወዲያ በኩል ስንመለከት ደግሞ የግሩፕ ባይክ አለ። የሚሰሩትን እንቅስቃሴ ይነግራቸዋል እና በሙዚቃ ታጅቦ የሚሰራበት የግሩፕ ኤክሰርሳይዝ በስፒኒንግ ክላስ አለው እና ይሄ ስፒኒንግ ክላስ ማለት የብስክሌት ላይ የሚደረግ ትንፋሽን፣ ሰውነትን፣ ካርዲዮ የሚያሰራ እንቅስቃሴ ነው እና የተለያዩ እንቅስቃሴዎች አሉት። ከብስክሌቱ ጋር አብሮ አንድ እጅ ማውጣት፣ አንድ እጅ መመለስ፣ ወደ ታች ማውረድ፣ ወደ ታች መመለስ እና ብስክሌቶቹ ደግሞ ማጥበቅና የሚጠብቁ እንደዚህ በምናደርግበት ጊዜ ይጠብቃል። ብታው እስቲ እዚህ ሲሆን ጠበቅ ይላል። አንድ ላይ ከዛ በኋላ ብራቮ። ይህንን ይመስላል እና የተለያዩ እንትኖች አሉ። 20 ሚኒትስ ኤክሰርሳይዝ እዚህ ይሰራል ማለት ነው። ይሄ አብዛኛውን ጊዜ ለመሮጥ ወይም ደግሞ ወክ ለማድረግ ካለዛም ደግሞ በፍጥነት ሲኖረው እርምጃም ይኖራል፣ ሩጫም ይኖራል፣ ዳገት ይኖራል፣ ቁልቁለት ይኖራል። እዚህ ጋር ደግሞ የምታዩት ትንሽ ለየት ያለ ስኪል ሚል ይባላል። ይህ ስኪል ሚል እንደዚህኛው በኤሌክትሪክ አይደለም የሚሰራው፣ በራሳችን ጉልበት ነው። ቶፕ አትሌቶች ወይም ኤሊት አትሌቶች የሚሰሩበት ነው። ኤሊት እንግዲህ ስፒዳቸው እና ኃይሌ ገብረስላሴ ሌሎችም የተለያዩ በዛን ሰዓት ቢሆን ኖሮ ስፒዳቸውን የፈለጉበት ያህል በራሳቸው ስፒድ የሚሄድበት ማለት ነው እና እንደየ ፐርፎርማንሳቸው ይለያያል። ስፒድ ያለው አለ፣ ለወክ ለማድረግ ይቻላል። 4 አይነት ጊሮች አሉት። 4 አይነቱ ጊሮች አንደኛው ወክ ነው፣ ሁለተኛው ስንመጣ መሮጥ ነው፣ ሶስተኛው ሲሆን ይጠብቃል፣ ለእግር ለወገብ ለእጅ ያሰራል፣ አራተኛው በጎን በኩል ላሉት ጡንቻዎች ለማሰራት
ባንካችን ዳሽን ባንክ ከጂምናዚየም አገልግሎት በተለየ ደግሞ የስቲም እና የሳውና አገልግሎት ይሰጣል። እንዲሁም ደግሞ የሰራተኞቹ የልብስ መቀየሪያ ክፍል አለው። እሱን ደግሞ አብረን እንመለከታለን። ባካችሁ እንግዲህ ይሄ የምትመለከቱት የወንዶች ነው። ይሄኛው ጽዳት ላይ ስላለ ዛሬ የሴቶችን እናያለን። በመጀመሪያ እንግዲህ የምትመለከቱት ሰፊ መስታወት አለን። ልብስ መቀየሪያ የሚሆን ቦታ አለን። ሎከሮች አሉን። ልብስ ለመቀየር የሚሆን ሳውና እና ስቲም እናገኛለን። እንግዲህ ስቲማችን ያኛው ነው፣ ሳውናችን ይሄ ነው። ሰራተኞቻችንን በሚገባ ለማገልገል እንግዲህ ያለውን ነገር በደንብ አሟልተን እንጠብቃለን። ከምትመለከቱት ነገር ከጂምናዚየሙ ባሻገር እዚህ ስቲም እና ሳውና በመጠቀም ሰው በደንብ ሪላክስ እንዲያደርግ፣ በስራ የተጨናነቀ አእምሮን እንዲያፍታታ፣ ጂም ከመስራትን ባሻገር እነዚህ ሁለቱ የየራሳቸው የሆነ ጥቅም ስላላቸው ሰው ልጅ ንጽህናም ተያይዘው ጋር ጥቅም ስላላቸው እሱን ነገር በደንብ ለማሟላት ዳሽን ባንክ እንግዲህ የራሱን አስተዋጽኦ በጤናውም ዙሪያ በባንኮችም ዙሪያ እንግዲህ ተወዳዳሪ የሌለው ለመሆን እየጣረ ይገኛል። እንደምትመለከቱት በአንድ ጊዜ 5 እና 6 ሰው ማስተናገድ የሚችል ሳውና አለን። ስቲማችንም እንደዚሁ 6 እና 7 ሰው በአንዴ ማስተናገድ ይችላል። ደንበኞቻችን ወይም ሰራተኞቻችን ከፊትነሱ አልፎ የግል ንጽህናቸውን ሪላክስም ለማድረግ በስራ የተጨናነቀ አእምሯቸውንም ለማፍታታት እንግዲህ እነዚህን ቦታዎች እንጠቀማለን። ማረፊያ አልጋዎች ከጀርባችሁ እንደምትመለከቱት ከስቲም እና ከሳውና ወጥቶ ረፍት ለማድረግ የሚፈልግ ሰው ማረፊያ አልጋዎች አሉን። ከዛ ባሻገር ሻወሮች አሉን። በደንብ ሻወር አለን። ጥሩ የተስተካከለ የተቀናጀ ሻወር አለን። ከዛ ውጪ የውሃ ሲስተማችን በጣም ጥሩ ነው። የማብራት ሲስተማችን በጣም ጥሩ ነው። በዚህ ዳሽን አይታማም። እንደምትመለከቱት ጂምናዚየማችን ከመስራት አልፎ የራሱ አሰልጣኞች አሉት። በደንብ እንግዲህ የተረዳችሁትና የዳሽን ባንክን ነገር በደንብ የገባችሁ ይመስለኛል። ከስራውና በዚህ በሁኔታው በባንኮች ውድድሩ ላይ ካለው ነገር አልፎ ለሰራተኞቹ ምን ያህል የሚጨነቅ ባንክ እንደሆነ እንግዲህ እንድታዩ ነው ዛሬ የጋበዝናችሁ። በዚህም በደንብ የተረዳችሁና ጥሩ ነገር ይዛችሁ እንደምትሄዱ ተስፋ አለኝ። እኔ በአምላክ ሳሙኤል እባላለሁ። ጤና ይስጥልኝ። እንኳን ደህና መጣችሁ የዳሽን ከፍታ 3ኛ ዙር ተሳታፊዎች፣ እናመሰግናለን ወደ ዳሽን ባንካችን በሰላም ስለመጣችሁ። ይሄ አሙዲ የኮርፖሬት ሴንተር ይባላል። የዳሽን ባንክ የዋናው መስሪያ ቤት በኮርፖሬት ሴንተር 4 ኮርፖሬት ሴንተሮች አሉ። ከዛ ውስጥ ዋናው ሜን ብራንቹ ይሄ ነው። ስትራክቸራሊ የተዋቀረው እንዴት ነው? በብራንች በዳይሬክተር በኮርፖሬት ሴንተር ዳይሬክተር እና ከስሩ ደግሞ 4 ኮርፖሬት ሴንተሮች አሉ። አሙዲ፣ ጊዮን እና ፕሪሚየር ብራንቾች እና በቅሎ ቤት ብራንች ላይ ያሉት በኮርፖሬት ሴንተር የተዋቀሩ ናቸው። ይሄ አሙዲ ሴንተር ይባላል። አሙዲ ሴንተር ትልቁ የባንኩ ቅርንጫፍ ነው። ቢግ ኮርፖሬት ከስተመሮች የሚስተናገዱበት ነው። ስፔሻል ሰርቪስ የሚሰጥበት ነው። እኔ ትዕግስት ተሾመ እባላለሁ። የዚህ ቅርንጫፍ ስራ አስኪያጅ ነኝ። ዛሬ እዚህ ስላገኘኋችሁ በጣም ደስ ብሎኛል። አመሰግናለሁ። የዚህ ፕሮጀክት ሲጀመር ጀምሮ የነበረውን ጥንስስ ስለማውቀው እዚህ ጋር ማቹር አድርጎ እዚህ ጋር መድረሱ በጣም ከዌንቸር ጋር በነበረን አላይመንት እዚህ ጋር ደርሷል። በጣም ደስተኛ ነኝ። ቀጣይም የተሻለ ነገር የተሻለ ውጤት ላይ ደርሳችሁ እንደምናያችሁ ተስፋ እናደርጋለን። በዚህ ቅርንጫፍ የሚሰጡ ሰርቪሶች የብድር የፎሬክስ ቢሮዎች አሉ። የውጭ የሚሄዱ ሰዎችን ፎሪን ከረንሲ የምንሸጥበት ቢሮ አለ። ካሽም ደግሞ ፎሪን ከረንሲ የምንገዛበት ቢሮ አለ። ሌሎች የባንክ ሰርቪሶች የሐዋላ፣ የብድር የተለያዩ የባንክ ሰርቪሶች የምታውቋቸውን እንሰጣለን። በተለይ ግን ኤክሰፕሽናሊ ቢግ ኮርፖሬት ከስተመሮች የሚስተናገዱበት ስፔሻል ሰርቪስ የሚሰጥበት ብራንች ነው። ሞሮለስ ይሄ ነው። እናመሰግናለን ስለመጣችሁ። እሺ ሁላችሁም እንደምን አረፈዳችሁ። በቅድሚያ ሁላችሁንም እንኳን ደህና መጣችሁ ማለት እፈልጋለሁ። እንደ ሀገርም የተለያዩ የቢዝነስ ተቋማትን በማገዝም ለሀገርም
ለወገንም የሚጠቅሙ በጣም ብዙ ስራዎች እየሰራ ያለ ትልቅ ተቋም ነው ዳሽን ባንክ። አንድ እርምጃ ቀዳሚ በሚለው መርሃችን እንታወቃለን። ይህም የስራ ፈጠራ ውድድር አንደኛው ለህብረተሰባችን ወይ ደግሞ ለአብዛኛው እንደ ሀገርም ችግር ይፈታሉ ተብሎ የሚታሰቡ ሀሳቦችን በምን እናግዝ በሚል የጀመርነው ትልቅ ፕሮግራም ነው። እንግዲህ በዚህ ፕሮግራም አልፋችሁ መጨረሻ ላይ አላፊ የሚሆኑ እንትኖች የችግር ፈቺ ሀሳቦች እንግዲህ ወደ መሬት ለማውረድ በጋራ እንደ ፋይናንስ ተቋም አብረን የምንዘልቅ ይሆናል ማለት ነው። እንግዲህ እንደ ዳሽን ባንክ በተለይ ከእናንተ ጋር ስፔሲፊካሊ የሚገናኘው ዳሽን ባንክ እንደ ባንክ እንደ ፋይናንስ ተቋም ያው የሚዲየተር ሮል ነው የምንጫወተው። ሰርፕለስ ካለበት ፈንድ ሰርፕለስ ካለበት ወደ ሾርቴጅ ወዳለበት ዲፖዚት ሰብስበን ደግሞ ሀሳብ ኖሯቸው ቢዝነስ መስራት ፈልገው የስራ ማስኬጃ ብድር የሚፈልጉ ፕሮጀክት ቀርጸው ፕሮጀክታቸውን ኢምፕሊመንት ማድረግ ለሚፈልጉ ብድር የማመቻቸት ስራን የምንሰራው። በዛም ረገድ እንግዲህ የተለያዩ ብድሮችን በተለያየ ሴክተር ላይ በተለያየ የቢዝነስ ዘርፍ ላይ ለተሰማሩ ድርጅቶች፣ ግለሰቦች ብድርን እንሰጣለን። እንደ ኤምኤስኤምኢ ደግሞ ማይክሮ ሚዲየም እና ስሞል ኢንተርፕራይዝን ከማገዝ አንጻር ደግሞ በጣም ብዙ ፕሮግራሞች አሉን። ጥቃቅንና አነስተኛን ጨምሮ በሚዲየም ኢንተርፕራይዝ በምንላቸው ቢዝነሶችን ሁሉ እናግዛለን ማለት ነው። በዋናነት የምንሰጣቸው ብድሮች በጊዜ ገደብ የሚከፈል ብድሮችን እናመቻቻለን። ለስራ ማስኬጃ በጣም ምቹ የሆነውን ደግሞ የኦቨርድራፍት ብድር እናመቻቻለን። ሌሎቹም እንደየቢዝነሱ ኔቸር እያየን ብድር አገልግሎቶችን እናቀርባለን ማለት ነው። በዚህም ረገድ እንግዲህ ላለፉት 30 ዓመታት በጣም ብዙ ትንንሽ ቢዝነሶችን ትልቅ ደረጃ አድርሰናል በጋራ ማለት ነው። እናንተንም በዚህ ረገድ እንግዲህ ሀሳባችሁን መሬት እንድታወርዱ ከማገዝ አንጻር እንደ ዲፓርትመንታችን በጣም ሬዲ ሆኖ የእናንተን መምጣት ይጠብቃል ማለት ነው። ለዚህም እንግዲህ ሁላችሁም በውድድሩም በምትሄዱበት ሂደት ሁሉ መልካም እድል እንዲገጥማችሁ እመኛለሁ ማለት ነው። ምናልባት ከኔ በመቀጠል አንዳንድ ፕሮዳክቶቻችን ምን ይመስላሉ፣ ምናልባት እናንተም በሀሳብ ካመጣችሁት ጋር አላይን ወይም አብሮ ሊሄድ የሚችል ፕሮዳክትም ሊኖር ስለሚችል የተወሰነ ነጥብ በተለይ በኤምኤስኤምኢ ቢዝነስ ላይ የተወሰኑ ነጥቦችን እንዲያጋራን አቶ ጴጥሮስን ልጋብዝ መሰለኝ። በእኔ በኩል አመሰግናለሁ። በመጀመሪያ እንኳን ለዚህ ውድድር መጣችሁ ለማለት እወዳለሁ። በመቀጠል ዳሽን ባንክ ሎጎ ላይ ወይም ሲናገር አንድ እርምጃ ቀዳሚ ብሎ ይናገራልና አንድ እርምጃ ቀዳሚነቱ ለንግግር ብቻ አይደለም፣ በተግባርም እያደረገው ነው ያለውና ይህንን የፈጠራ ውድድር በመጀመሪያ የጀመረው ዳሽን ባንክ ነው። እንዲሁም ደግሞ የዚህ የኤቲኤም ካርዶች በመጀመሪያ ያስተዋወቀው ዳሽን ባንክ ነው። ኮር ባንኪንግ ሲስተሙን አንድ ላይ አድርጎ ያስተዋወቀው ዳሽን ባንክ ነው እና በብዙ መመዘኛዎች ዳሽን ባንክ ፋና ወጊ ሆኖ ባንኪንጉ የበለጠ የተሳለጠና ያደገ እንዲሆን አድርጓል። ከዚህም ባሻገር ስራ ፈጣሪዎችን ሴቶችንም ብቻውን ጀንደር ቤዝድ የሆኑ ፕሮዳክቶችን በመፍጠር በቀዳሚነት አገልግሎት ይሰጣል። ከኤምኤስኤምኢ ፕሮዳክት ያው ሁሉም ባንኮች ላይ ካሉት ፕሮዳክት በተለየ ሁኔታ ደግሞ ኤፍሲዋይ ዲኖሚኔትድ የተባለ የብድር አይነት አለው። ይህም ደግሞ ምናልባት የፈጠራ ስራችሁ ለኤክስፖርት የሚመቻች ከሆነ በፎሬን ከረንሲ ለ3 ዓመት የሚቆይ 7% ብድር ያዘጋጅላችኋል። ይህም ምንድነው? የፈጠራ ስራችሁን ኤክስፖርት ላይ ቤዝድ ካደረገ ከውጭ ለምታመጡት እቃ የ7% ኤልሲ ለምትከፍቱበት ብድር ያመቻቻል ማለት ነው። ይህም ከሌሎች ባንኮች የተለየ ያደርገዋል። ሌሎች ባንኮች ላይ እንደዚህ አይነት ፋሲሊቲ የለም። ስለዚህ ዳሽን ባንክ የተሻለ ነው የምንለው በተግባርም ጭምር ነው። ከዚህ ባሻገር ከልማት ባንክም ጋር በአጋርነት እየሰራን የተለያዩ ፕሮዳክቶች አሉን። ቅድም አቶ ተስፋዬም እንደገለጸው ለእናንተ የሚሆን የስራ ማስጀመሪያ የሚሆን የብድር አይነት እናመቻቻለን። ከዚህም ባሻገር ደግሞ የኦቨርድራፍትም እንደዚሁም ፕሮጀክታችሁን እያየን ለፕሮጀክቱ ደግሞ የምታሸንፉ ከሆነ ሽልማትም ጭምራል ብድር ብቻ ሳይሆን። ስለዚህ
ይህንን ውድድር መሳተፋችሁ በጣም እድለኞች ናችሁ። ለምን ሁላችሁም እንግዲህ አንደኛ፣ ሁለተኛ፣ ሶስተኛ መውጣቱ የግድ ስለሆነ ልትወጡ ትችላላችሁ እንጂ 20 ላይ የደረሳችሁ ሁላችሁም አሸናፊዎች ናችሁ። ስለዚህ የሁላችሁም ሀሳብ የሚወድቅ አይደለም። ያው መመረጥ ስላለበት ይመረጥና ደረጃዎች ይቀመጣሉ እንጂ የሁላችሁም የሀገራችንን ችግር ለመፍታት በተለይ ስራ አጥነትን በከፍተኛ ሁኔታ ለመቀነስ ባንኩም ሌሎች ባንኮችም በጋራ በመሆን ይህንን ራዕይ እየተከተሉ ነው። ሌሎች ባንኮችም ዳሽን ከጀመረው በኋላ እየሄዱበት ይገኛሉ። ከዚህም ባሻገር ሁሉን አቀፍ የብድር በእናንተ ጥያቄ መሰረት በእናንተ እንቅስቃሴ መሰረት ቴለርድ የሆኑ ፕሮዳክቶችም የመስራት አቅሙም አለን፣ መስራትም እንችላለን። ፕሮዳክቶቹ ከዳሽን ነው የሚመነጩትና እንደናንተ የፕሮጀክት አይነት የሚያስፈልግ አሁን የሌለንም ቢኖር እንኳን ለመስራት እንደምንችል ለመግለጽ እፈልጋለሁ። በተለይ በማጠቃለያው አቶ ኤልያስም የፕሮዳክት ክፍላችን ዋና ኃላፊ ስለሆነ እዛም ላይ ስፔሲፊክ ፕሮዳክቶች ካስፈለጉም ልንሰራ እንችላለን። ከዚህ ባሻገር ጥሩ እጅ ላይ እንደሆናችሁ ልገልጽላችሁ እወዳለሁ። ስለዚህ ሁላችሁም የተመረጣችሁት ሁሉ የስራ እቅዳችሁን ወደ መሬት እንዲወርድ ያለሰለሰ ጥረት ማድረግ አለባችሁ። ባንኩም ከጎናችሁ ነው የሚሆነው። ስለዚህ የሚመረጡት ወይም የሚያሸንፉት ጥቂት ቢሆኑም ሁላችሁም አሸናፊ ናችሁ ለማለት እወዳለሁ። አመሰግናለሁ። ኤልያስ እባላለሁ። የሲኒየር ማናጀር ፕሮዳክት ዴቨሎፕመንት ኃላፊ ነኝ። እንኳን ደስ አላችሁ ለማለት እወዳለሁ። ያው በአብዛኞቹ ነገሮች ተናግሮታል ከኔ በፊት። ምናልባት እኔ አንድ ልናገር የምችለው ነገር ፋይናንስ የየትኛውም የቢዝነስም የፕሮፊት ሜክ የሚያደርግም አያደርግም ቢዝነስ ደም ስር ነው ተብሎ ነው የሚታሰበው። ምናልባት አሁን እዚህ አይዲያ ወጥቶ ያሸነፈ አይዲያ መሬት ለመውረድ አንደኛ ክሪቲካል የሚያስፈልገው ነገር ከማኔጅመንቱ በተጨማሪ የፋይናንስ ጉዳዮች ነው የሚሆነው እና ምናልባት እኛ ሀገር ትልቅ አስቸጋሪ የሚሆነው ብዙ ጊዜ እንደምታውቁት ለቢዝነሶች ከዚህ በፊት መሬት የያዙ ካልሆኑ በስተቀር ምናልባት በአብዛኛዎቹ ቢዝነሶች ፈንድ የማድረግ እንትን እኛ ሀገር አልተለመደም እና ምናልባት አሁን ያሉትን ፕሮዳክቶች የተናገሩት ነገር አለ። ምናልባት ከኔ አንጻር ወይም ከኔ ክፍል አንጻር ልናስብ የምንችልበት ነገር አንዳንድ ነገሮች ሊኖሩ ይችላሉ። ከአሁን ድረስ 2 ጊዜ ተካሂዷል ፕሮግራም። ከዛ በኋላ የነበሩት እንትኖች የደረሱ የሚሉትን አይተን ምናልባት እናንተ ደግሞ ከነሱ የተሻለ ውጤት ልታመጡበት የምትችሉበትን ነገር የማኔጅመንቱ ጉዳይ እናንተ ጋር እንዳለ ሆኖ የፋይናንሱን ደግሞ እኛ እንዴት አሲስት ልናደርጋችሁ እንችላለን የሚለውን ከኛ ክፍል አንጻር ማሰብ እንችላለን። ለጊዜው ያለኝ ይሄ ነው። አመሰግናለሁ። አመሰግናለሁ። በመጀመሪያ ደረጃ ዳሽን ከስሙ ከከፍታ መሆኑን እኛን ከፍ አድርጎ ዛሬ እዚህ ጋር ስላደረሰን በጣም እናመሰግናለን። ከፍ ብለን አይተናችኋል። እኛም ከፍ ለማለት ስለሆነ የመጣ ነው። ትልቅ እድል ነው። የሰጣችሁን ማብራሪያ በጣም ደስ የሚል ነው። እኔ ግን ከፕሬዘንቴሽናችሁ 2 ጥያቄ ውስጤ ስለመጣ ነው ለመጠየቅ ያህል ነው። አንደኛ የብድር ሁኔታ ለ20ዎቻችን ውስጥ ነው ወይስ ገና 10 ውስጥ ነው ያለው የሚለው እሷ ነገር እንደ ጥያቄ። ሁለተኛ ደግሞ ከዚህ በፊት የነበረው ኤክስፒሪየንስ ሼር ቢደረገን አሁን 3ኛ ዙር አይደለም፣ አንደኛና ሁለተኛ የደረሱ እናንተስ እንዴት አያችሁት የሚለው ትንሽ ይሄ ነገር ብሪፍ ቢኖረን ደስ ይለኛል። አመሰግናለሁ። አንድ ደረጃ ቀዳሚ ብቻ ሳይሆን በእርምጃ የበለጠ ባንክ እንደ ማይቲኤች ሃርባር ሶሉሽን ላይ ወጥተን ስናየው ለሰራተኞቹ የሚያደርገው እንክብካቤና ለሰራተኞቹ ያለው የጤና አጠባበቅ በጣም ተጠባቂ የሆነ ድርጅት ነው እና እኔ ጤና ላይ እየሰራሁ ነው ያለሁት። ኮሌስትሮል እና ስኳር ዘላቂ የሆነ መፍትሄ ነው እየሰራሁት ያለሁት። ከእናንተም የእናንተ ባንክ ሰራተኛ ስለሆኑ ፓኬጅ እንዳዘጋጅ አስቡ። የ3 ወር የነፃ ፓኬጅ ከእናንተ 3 ሰው የኔ ተጠቅሞ ለውጡ በተግባር እንዲያሳይ ቢፈቀድልኝና የኔ ምን ያህል ተጽዕኖ ፈጣሪ መድኃኒት እንደሆነ በተግባር እንድታዩት እፈልጋለሁ። አመሰግናለሁ።
እሺ አመሰግናለሁ። ተሻለ መረሳ እባላለሁኝ። ከትግራይ ኢሴንሻል ነው የመጣሁት። ዋናው ሀሳብ ነውና ሀሳባችን አክብራችሁ ዋጋ አለው ብላችሁ እዚህ ስላመጣችሁን ተወዳድረን ደግሞ የበለጠ ደረጃ ላይ እንደምንደርስ እናንተም ድጋፋችሁ እንደማይለየን ስለነገራችሁን በጣም እጅግ አድርገን እናመሰግናለን። ከሁሉም አንፃር ጊዜ ነውና ከጊዜ አንፃር ብዙ ጊዜ የምንቸገረው እኛ ምንድነው ብድር ስንጠይቅም ይሁን አንዳንድ ነገሮችን ስንጠይቅ የጊዜ መጓተት አለ። እኛ በብርሃን ፍጥነት ነገሮችን በሚቀያየርበት ሁኔታ የአንተርፕረነር ሂደቶችን ወደ ኋላ የሚገቱት ነገሮች ምንድናቸው? አለመናበብ ይመስለኛል። ለምሳሌ ከታች ነው የመጣ ነውና ባንክ ከመንግስት አካላት በተለይ ብድር ስንጠይቅ የኮላተራል የምናስይዘው ብር ከፍተኛ ነው። ያንን ከፍለን አንድ ነገር ቢዘገይብን ብድሩ ቢዘገይብን ቢዝነሳችን ይዘጋል። ስለዚህ ከመንግስት ጋር መናበብ ምን ይመስላል? ስፔሻሊ ከዴቨሎፕመንታል ባንክ ላይ እኛ ያለችን አጠራቅመን ይሁን ተበድረን ይሁን ካገኘናት ፈንድ ነው የተነሳ ነው። ዝም ብለን ያገኘነው ብር የለም። ከጊዜ አንፃር አንድ አመት ቢቆይ ከገበያው እንወጣለን። እንደዚህ ነገሮች ከመንግስት ጋር መናበብ ቢኖርና በአጭር ጊዜ ነገሮችን የሚያልቁበት ሁኔታ ቢመቻች በጣም ደስተኛ እንሆናለን። ስለዚህ እኛ ድጋፋችሁን የምንፈልገው ይህንን ነገር እንድታዩልን ነው። እጅግ አድርጌ አመሰግናለሁ። በመጀመሪያ በጣም አመሰግናለሁ። ያው አንድ እርምጃ ቀዳሚ የተባለውን ምስራቅ አካባቢ የምንጠቀመው ስለሆነ ግልጽ ነው። እኛ አካባቢ ኦልሬዲ ጥያቄ የለውም እና ምስራቅን ወክዬ ነው የማመሰግነው ማለት ነው። ለማቅረብ የምፈልገው ጥያቄ ምንድን ነው? ከዛ ድረስ መተን ይህን ፕሪቪሌጅ አግኝተን ከእናንተ ጋር እያወራን ነው እና አሁን የኛ ኢንዱስትሪ ስፔሲፊካሊ ሆስፒታሊቲ፣ ቱሪዝም እና ላይፍ ስታይል ላይ ነው የሚያተኩረው። ያው አክሰስ ቱ ፋይናንስ ለስታርታፕ ግድ ነው። በሱ መልኩ ልታግዙን የመጣችሁት እሱን በጣም አፕሪሺየት እናደርጋለን። ከዛ በተጨማሪ ደግሞ ኢንተርናሽናል ኤሪያ ላይ እንደመስራታችን ከባንኩ ጋር ኮላቦሬት አድርገን የምንሰራባቸው መንገዶች አሉ። ሬሚታንስ ላይ፣ ፔመንት ጌትዌይ ላይ ትልቅ ፕሮዳክቶች እንዳሏችሁ እናውቃለን። ቴክ ላይ እንደመሆናችን አክቲቭሊ እንከታተላለን እና ያን ነገር እዚህ ድረስ መተን ይህን ፕሪቪሌጅ ካገኘን አይቀር ዲስከስ ማድረግ ብንችል፣ እናንተን ማውራት ብንችል፣ ቴክኒካል ቲሞቻችሁን ማግኘት ብንችል ደስ ይለናል። ያው ይሄ በጣም ትልቅ ፕሪቪሌጅ ነው እና ካገኘነው አንጻር ይሄ በጣም ትንሽ ነው። ከመጣን አይቀር ይህን እንድታመቻቹልን በጣም ደስ ይለኛል። እንዳለ እባላለሁ። የዳሽን ባንክ ማርኬቲንግ እና ብራንዲንግ ዳይሬክተር ነኝ። ጥሩ ጥሩ ነጥቦች ነው ያነሳችሁት። በተለይ ከዚህ ከዳሽን ከፍታ ጋር ከዚህ በፊት የነበረው ዙሮች ምን ይመስላሉ የሚለውን 2 ዙር አካሂደናል። እንግዲህ ያው የስታርታፕ ቢዝነስ የስራ ፈጠራ ሂደት ቻሌንጅ አለው። በተለይ አሁን ባለው ሁኔታ ብዙ ነገሮች ቻሌንጅ እንደሚያደርጋቸው ወይ አንደርስታንድ በጣም ውጤታማ የሆኑ አሉ። ከዛ ውስጥ ምሳሌ ሊሆኑ የሚችሉ በዛው ልክ ደግሞ ውጤታማ ያልሆኑ የት እንደደረሱ እኛም መከታተል ያልቻልናቸው አሉ። ግን ሊጠቀሱ የሚችሉ እንደ ባንክም ይሄን ሰርተናል ብለን ቢዝነሳቸውን ስናይ ልባችንን የሚሞላ ነገር ደግሞ አለ። በደንብ ውጤታማ የሆኑ ለምሳሌ ሁለተኛው ዙር ላይ የቅርብ ስለነበር አንደኛ ለውጣው 500 ሺህ ብር ነበር የተሸለመው። በዛ ማሽን ገዝቶ የደረሰበትን ነገር ባለፈው አፕዴት ሲያደርገን ነበረ። ከዛም ተጨማሪ እንደገና ከኛም ብድር ወስዶ ከልማት ባንክም ድጋፍ አግኝቶ ብዙ ስራዎች እንደሰራ ሲነግረን ነበርና እንደዚህ አይነት ውጤታማ የሆኑ የመጀመሪያ ዙር ላይም ለተወሰኑት ብድር ተመቻችቶ የተወሰነ ደረጃ ተከታትለናቸው ነበር። ከዛ በኋላ እዚህ ላይ እኛም መስራት መቻል አለብን። የበለጠ ተከታትለን ድጋፍ ማድረግ እንዳለብን እኛም ወስደናል። ሶስተኛው ዙር ላይ እናንተ ጋር በተለየ ሁኔታ ነው ድጋፍ እናደርጋለን ብለን የምናስበው። ከዚህ በፊት የነበሩት በዛ ነው። በዋናነት ግን ከድጋፉም በላይ ደግሞ እኛ የምናስበው እናንተ ኔትወርክ እንድታደርጉ የተፈጠሩት እድሎች ናቸው። እናንተ እሱን ትጠቀሙበታላችሁ ብለን እናስባለን። ስልጠናዎቹ በጣም ጥሩ ነበሩ ብዬ ነው የምወስደው። በዋናነት ቢዝነስን እንዴት ማኔጅ እናደርጋለን፣ ገንዘባችንን ማኔጅ እናደርጋለን፣ አይዲያችንን እንዴት ሴል እናደርጋለን። ከብድር ጋርም ተያይዞ አሁን አቶ ተስፋዬ ያነሳው እንዳለ ሆኖ በዋናነት የእናንተ ቢዝነስ ትርፋማ ነው ወይም አይደለም የሚለው ነገር ነው እኛ ብድር ለመስጠት ወሳኝ ነጥብ ከሚታዩት ውስጥና እዛ ላይ እናንተም ብዙ አቀራረባችሁ ላይ ብዙ መስራት መቻል አለባችሁ ብዬ ነው የማስበው። አይ ቲንክ የተነሱት እነዚህ ናቸው። እንግዲህ ጉድላክ አሁን አይ ቲንክ ዳታ ሴንተራችንን ትጎበኛላችሁ፣ ዳሽን የቀረውን ነገር ታያላችሁ። ኔትወርክ እናደርጋለን፣ አብረን ነን ያለነው፣ ምሳም አብረን በልተን ነው
የምትጠይቁን ነገር በግል የምትጠይቁን ነገር ካለ ደግሞ እነ ተስፋዬም አብረውን ይቆያሉ፣ ዲስከስ እናደርጋለን። ቴንክ ዩ። አብርሃም እባላለሁ። በዳሽን ባንክ የሲኒየር ዳታ ሴንተር ኢንጂነር ነኝ። የጧት ብርሃን ትባላለች ባልደረባ አይነት በዳሽን ባንክ ውስጥ ሲኒየር ዳታ ሴንተር ኢንጂነር ናት። እንኳን ደህና መጣችሁ ወደ ዳታ ሴንተር፣ ወደ ዳሽን ባንክ ዳታ ሴንተር። የዳሽን ባንክ ዳታ ሴንተር 3 ሜጀር ፓርቶች አሉት። አንደኛው አሁን ያለንበት ኔትወርክ ኦፕሬሽን ሴንተር ወይም ኖክ የምንለው ነው። ሁለተኛው ሜን ዳታ ሴንተራችን ነው። ሶስተኛው ደግሞ ሴኩሪቲ ኦፕሬሽን ሴንተር 24/7 ራን የሚያደርገው የሌላ ሳይት ላይ ያለን የሶክ የምንለው ነው። እዚህ ሜን ዳታ ሴንተራችን ውስጥ የዳሽን ባንክ የዳታ ሴንተር ፋሲሊቲ ማኔጅመንቱን፣ ኔትወርክ ኢንፍራስትራክቸሩን እና ዳታ ሴንተር ኮር ባንኪንጉን ማኔጅ የምናደርግበት ነው እና ሜጀር ብዙም ሳላበዛ እችን ገለጻ እናደርግና ውስጥ ደግሞ እናያቸው። ጸደይ አትገኝም በቀላሉ። በጣም ብዙ ኤክስፒሪየንስ አላት፣ ብዙ ወቅት አላት እና እናመስግናትና ዛሬ ከኛ ጋር ስለሆነች ያላቸው ጥያቄዎች አጠር ሁሉ ሰው ጊዜ የሚያገኝ ለመጠየቅ አረገብ ነግራቸዋለሁ። ቶፕ 20 እንደሆናችሁ ከ750 ሰው በላይ አሸንፋችሁ እዚህ የደረሳችሁ ናችሁ። ኮንግራቹሌሽንስ ዘገን እና ተራ በተራ ያደረግን እጃችሁን ያወጣችሁ ጥያቄና መልስ እናደርጋለን። ፉድ ኢንዱስትሪ ላይ ነው የምሰራው። ዛሬ ነው ለመጀመሪያ ጊዜ ያየሁሽ፣ አላውቅሽም ነበረና ካምፓኒሽን አውቀዋለሁ፣ ፕሮዳክቶቹን ተጠቅሜያቸው አውቃለሁ እና ጦጦ ፓርክ ያለውንም ሰዎችን አውቃቸዋለሁ። ቅድም ሲነግረን ከስታርታፕ እዚህ ላይ እንደደረስሽ ነግሮን ነበረ እና ለማየት በጣም ጓጉቼ ነበር። እዛ ነበር የተቀመጥኩት፣ ለዛ ከፊት የመጣ ምናልባት አሁን እኔ ባለኝ ጆርኒ ላይ ትንሽ ቻሌንጆች አሉኝና አንቺ እንዴት ነው ከስታርታፕ እና ዛሬ እዚህ ደረጃ ላይ የደረስሽው? ምናልባት ጆርኒው ለኛ ቻሌንጆች ብለን ምናልባት የምንላቸው ነገሮች ቀለል ብሎ ልናያቸው እንችል ብዬ ስለጠበቅኩ ነው እና እንዴት ነው ሀስሎች ይኖራሉ እያንዳንዱ ሰክሰሶች ላይ እና እንዴት አድርገሽ እዚህ ላይ እንደደረስሽ ልትነግሪኝ? እኔ ሰውን የምለው ስትረስ የለኝም፣ ቻሌንጅ ነው ያለኝ። ምንድነው ስትረስ? በቃ ልትፈቺው የማትችው ነገር የሚያስጨንቅሽ ሲሆን ነው። ቻሌንጅ ግን ኤቭሪዴይ ስራሽ ላይም ሆነ እናትም ሆነሽ ሚስትም ሆነሽ ጎረቤትም ሆነሽ የማይሆን ጎረቤት ካጋጠመሽ ቻሌንጅሽ ነው የሚሆነው አይደለም? ሰው በእኛ ኢንዱስትሪ ስትመጪ በፊት የነበረኝ ስራ የልብስ ሱቅ
የልብስ ሱቅ ማለት ልብስ ታመጫለሽ ራስሽ ደስ ይለኛል። እኔ ልብስ መልበስ መወድ ስለነበረ ሰቅለዋለሁ፣ ይመጣሉ ጓደኞቼ ይገዛሉ፣ ብሬን ይዤ እሄዳለሁ ማለት ነው። እንደሱ አይነት ስራ ነበር የለመድኩት። ወሬ ከከስተመር እና ከልብሱ ጋር ነው ማለት ነው። ካፌ ቢዝነስ ውስጥ ስገባ ሊስት ጻፍኩኝ፣ ማንን ነው ልመራ የምችለው ብዬ ፕላኔን ሳደርገው 30 ደረሱ ሰራተኞች ብዬ ሊያግዙኝ ይችላሉ ብዬ ሰው መርቻ አላውቅም። እና ትልቁ ቻሌንጅ ብዬ እኔ የማስበው ሰው መምራት በጣም በጣም ከባድ የሆነብኝ ሰው መምራት ነው። አሰቻለኝ፣ ስትረስም ሆኖብኝ አለቅስ ነበር። ሰው ለምንድን ያልመከረኝ እዚህ ስራ ውስጥ ስገባ ለምን ዝም አላችሁኝ ብዬ ሁሉ ጓደኞቼን እጠይቅ ነበር። ያ ከባዱ ለነገር ለኔ ሰው መምራት ነበር። ግን ቻሌንጅን እንዴት ተወጣሹ ብትይ ችግር የነበረበት ሰው ሳይሆን እኔ ሆኜ ተገኘ። ማይ ኤክስፔክቴሽን ዋዝ ሃይ። የቀጠርኳቸው ልጆች ላይ ጭንቅላቴ ውስጥ ገብተው እንደኔ እንዲያስቡ ፈለኩኝ። የማይሆን ነገር አንቺ ቪዥን አለሽ አይደለ? ያንን ቪዥን ሊረዱልሽ የሚችሉ ሰዎች ጋር ስትሆኚ መጀመሪያ ክሊር ብላክ ኤንድ ዋይት የሆነ ቪዥንሽን ሼር የሚያደርግ ሰው አብሮሽ ሊሰራ ይገባል። አንቺ የምታስቢው እዛ፣ እነሱ የሚያስቡት እዚህ። አንቺ የምታስቢው መሮጥ፣ እነሱ ወክ ማድረግ ከፈለጉ አንጣጣመም አይደል እንዴ? ሶ ትልቁ ቻሌንጅ የጀመረኝ ሰው መምራት ላይ ነበረ። አሁን ኢዚየስት ቲንግ ለኔ ሰው መምራት ነው። ለምን ራሴ ላይ ሰራሁ፣ ቪዥኔን ክሊር አደረኩ፣ ምን እንደምፈልግ። ከኔ ጋር መስራት ከባድ እንደሆነ ነግራቸዋለሁ። ክብደቱ ግን አብረን እንድናድግ ነው። እኔ ማደግ ፈልጋለሁ። ሰው አብራችሁኝ የምታድጉ ከሆናችሁ ላስት ይር የነበረው ፐርሰናሊቲያችሁና አሁን አንድ አይሆንም። እኔ አድጋለሁ፣ ይዣችሁ አድጋለሁ። ለማደግ ደግሞ ቻሌንጅ አለ። እሱን የሊደርሺፑን በዛ መንገድ ተወጣሁት ትሻለሁኝ። ከባዱ ሌላ ብዬ የማስበው ምንድን ነው፣ በእኛ ኢንዱስትሪ ውስጥ የቤት ኪራይ በጣም ከባድ ነው። ታውቁታላችሁ። በመኖሪያ ቤት እንደውም ለመኖሪያ ቤት እንደውም አሁን ጥሩ መንግስት አድርጓል። እኛ ጋር የመጣ ነገር የለም እና ያንን ሁሉ ኢንቨስትመንት ሰርተሽ ነገ ደብል ያደርገዋል ሰውየው። ህግ የለንማ። እሱ ቻሌንጅ ነው ብዬ አስባለሁኝ። ሌላ የመንግስት ህጎች እንዳትፈሩ ባይደው ሰው ሁሉ ያስፈራራችኋል አይደል? እንዳትፈሩ ይቀጥላል። እናንተ ስሰማ ከብዙ መቶ ተቆጥራችሁ ነው እዚህ 20 የደረሳችሁት አይደለም? ኢዚ አይደለም። አሁንም ቀላል ቢሆን ኖሮ እነዛ በሙሉ አብረዋችሁ ይመጡ ነበር አይደለም? ላይክ መንግስት ህግ ያወጣል፣ ህግ ይቀያየራል፣ ታክስ አለ፣ ምን አለ። ወደኋላ የሚቀሩት ይቅሩና እናንተ ያንን ቻሌንጅ አድርጋችሁ ያንን በማወቅ አለማወቅ ተጠያቂነት አያስመልጥም ይባላል። አማካሪም እያደረጋችሁ ቀጥሉ። የኛ ድርጅት ግሪን ቴክ ኢንጂነሪንግ ይባላል። እዚህ ጋር እንደምታዩ በእኛ ሀገር ስታንዳርድ ማኑዋል ዊልቸርን እንኳን ማዳረስ ያለቃተን ጊዜ ላይ ነው ያለ ነው። ስቲል እየተንፏቀቁ የሚሄዱ ሰዎች ስላሉ እኛ ፈርዘር አልፈን ምንድነው ዴቨሎፕ ያደርግነው እዚህ ጋር የምታዩ ዲቫይስ የትኛውንም ማኑዋል ዊልቸር ኦልሞስት 90% ከተማ ውስጥ ያሉትን ቀጥታ በዚች ዶኪንግ ስቴሽን በዲቫይሷ ብቻ እዛ ጋር ተገጥማ ኮምፕሊትሊ ወደ ኤሌክትሪክ ይቀይርና ሚኒመም ሪኳይርመንታችን 40 ኪሎ ሜትርስ ፐር ቻርጅ መውሰድ ይችላል። ይሄ ዲቫይስ ኦልሬዲ አሁን ቴስቲንግ ታይም ጨርሰን ፓተንት ራይት አግኝተን ፎር ፈንድ ሲክ እያደረግን ያለን ኢፌክቲቭ ነው። መንግስት አክሴፕት አድርጎት እንደ ስታርታፕ ሬጂስተርድ ሆነናል። ሚኒስትሪ ኦፍ ኢኖቬሽን ቦታ አሳይን አድርጎ አይቲ ቪሌጅ ውስጥ ተመርቶልናል። ይሄ በሚኒመም ኦፍ ሃይት አጀስት ስለተደረገ ብዙ ሰው ስለሚሞክረው ነው አሁን ያለበት ሌቭል። ምንድነው የሚሆነው? ይሄ ዶኪንግ ስቴሽን እዚህ ጋር ይገባል። ይሄ ፎር ፋይናል ፕሮዳክት ላይ ሪፋይን እያደረግነው ነው። ፕለግ ኤንድ ፕሌይ እንዲሆን ማለት ነው። አውቶማቲካሊ ሎክ እንዲያደርግ ከዛ ይሄ ወደ ላይ ይነሳል። እግሩን አነሳልን አይደለም? ያ ፎር ታይም ቢንግ ሎኪንግ ስቴሽን ይሄ ነው። ግን ሰከንድ ጄን ዊል ቢ አውቶማቲክ ሎክ። እዚህ ጋር ፍሪ ያደርጋል። ሲምፕል ዲቫይስ። እዚህ ጋር ክላክስ አለ፣ ላይት ፎር ናይት ቪዥን አለ። እዚህ ጋር ጊር ሺፍቲንግ አለው። እዚህ ጋር ደግሞ ፍሮንት ወደፊት እና ወደኋላ። ይሄኛው መንጃችን አሁን ቁልፉን ይዞት ሄደ ነው። ልክ እንደ መኪና ማለት ያስነሳል፣ ይዞት ሄደ። ሌላው ምንድነው አድቫንስድ ፊቸር የሚያደርገው
ሙሉ በሙሉ እዚህ ውስጥ እኛ ኢምፖርት ያደረግነው ኦንሊ ሃብ ሞተር ኤንድ ዜን ኮንትሮለር እዚህ ውስጥ አለ። ዳሴት ሌላው ኤቭሪቲንግ ከስክራች እዚሁ ነው የተሰራ። ይሄ ባትሪ እንደምታዩ ባትሪ ነው፣ ዲታቸብል ነው። ዌኔቨር ዴይ ኒድ ኢት ዲቻርጅ ያደረጉትና ቤታቸው ገብተው ቻርጂንግ ፖርቱ እዚች ጋር ቤታቸው ቻርጅ ማድረግ ይችላሉ። አይ እኔ ሙሉ ይዤ መሄድ ነው የምፈልገው ካሉ ዲስ ኢዝ ቶታል 14 ኬጂ ባትሪ ሲነቃል 10 ኬጂ ሚኒመም 10 ኬጂ ይዘው ወደ ቤታቸው መሄድ ማለት ነው። ምን ያህል ነው ኮስቱ? ሚኒመም ሬንጃችን ከ90 ሺህ ጀምሮ እስከ 120 ሺህ። አሁን ይሄንን ቨርዥን ለሚፈልጉ ሰዎች ዊዝ 14 ኪሎ ሜትር ሬንጅ 90 ነው ያስቀመጥ ነው። ነገር ግን ማክስ ደግሞ መልቲ ፐርፐዝ ነው እሱ ፎር ይሄ አውትዶርም በደንብ እንዲሄድ ማለት ይሄም ኢንዶርም አውትዶርም ነው። ግን ስፔሻሊ ገጠር ላይ እንዲጠቀሙት ስላሰብን ነው። ማይሌጁ ደግሞ የእሱ እስከ 80 ኪሎ ሜትር ይሄዳል። ኦልሞስት ከዚህኛው ደብል ማለት ነው። እሱ ደግሞ እስከ 120 ሺህ። እነዚህ ከውጭ ስቲል ሀገር ውስጥ this is the first innovation የለም። ነገር ግን እንደዚህ አይነት ፐርፐዝ ሊሰጡ የሚችሉ አሉ። ኤክስፔንሲቭ ናቸው። ሚኒመም 250 ሺህ። እንደ ቲም ሳይሆን እንደ የግል ያለፍኩት ነው ማዋራሽ። እንደ አንቺ ውጣ ውረዶች በጣም ብዙ ለህመም የነበረኝ ስቃይ ያሳለፍኩት ችግሮች የሚመጡብኝ ከኋላ ሳይድ ኢፌክቶች ያሰጉኝ ደግሞ ማለት ስጋት ነው ወደዚህ ያስገባኝ። ማለት አይኔን ሲነካካኝ የስኳሩ እስከ 400 ምናምን ስለሚደርስ የነበረ ከ390 በላይ ነው አብዛኛው የነበረው። ይቸገር ነበር እና ሳነብ መጽሐፉም ራሱ ኮላሊት ፌል ያደርጋል፣ አይንህን ይጠፋል ምናምን ነው የሚባል አስፈሪ ሁኔታ ነው የምትሰማው። እና እሱን ስጋት እንዳይመጣብኝ ብዬ ነው ወደ ጥናት የገባሁት። ሳይነስ ላይ መስተካከል ወይም ደግሞ እንደ ሳይነስ እዚህ ጋር የተሸወድነው ነገር አለ ብዬ ነው ያሰብኩት። ማለት እኔ ጋር ሲሰማኝና መጽሐፉ ላይ ሳገኘው ሰዎች ጋር የሚነግሩኝ አይዲያ የተለያየ ሲሆን ነው ወደ ጥናቱ ዲፕሊ የገባሁት ማለት ነው። እና መጀመሪያ ችግሩን ለማወቅ ገባ። ከዛ ችግሩ በጣም አስከፊ በወሬዎች የምሰማው በጣም አስከፊ ስለነበረ ለዚህ ሶሉሽን የዚህ ህማም ጠላት እኔ ነኝ የሚል ቁርጠኛ የሆነ አሁንም እንደዛ ነኝ ያለኝ ኮንፊደንስ ከጉንፋን በታች የሆነ ሁነ ነው ያገኘሁት። ስኳር ለብዙዎች ስቃይ ነው፣ ግን እንደኛ አሁን የመጣ ነው ፈሳሽ ነበረ ወደ ፓውደር ቀይረነዋል። ከፓውደር ወደ ታብሌት እንደሚደርስ ሰርተነዋል። የሚቀረን ማሽኖች ማለት የታብሌት ማምረቻ፣ ኤክስትራክሽን ማቴሪያሎች እነሱ ነው የሚቀሩን። ይህን ደግሞ እንደ ሀገር ካሰብከው በጣም ቀላል ነው። ብዙ እኛ የምናስበውም በአንድ ሁለት ሆነ የሚሰራ ስራ አይደለም። አክሲዮኖች ሸር አድርገህ በቲም የሚሰራ ስራ ነው። ኦፕንሊ ከነ ኢንግሪዲየንቱ ነው ይዤ የመጣት ባይዘ ለዚህ ውድድር። ምክንያቱም እኔ ነገ ኃላፊ ነው። ኔክስት ጀነሬሽን ግን ከዚህ ህማም ስጋት መውጣት አለበት የሚል ጠንካራ አቋም ነው ያለኝ እና ታንኪዩ እዚህ መጥተሽ የኛ ሀሳብ የኛ አይዲያ ማየትሽ ቪ ቬንቸርም እንደዚህ ትላልቅ ሰዎች ያመጣችሁት የምታስተዋውቅን በጣም ደስ የሚል ሀሳብ ነው። ምክንያቱም ከእነሱ ተሞክሮ ሸር እያደረግን ነው እንዴት ማድረግ እንደምንችል፣ እንዴት ጽናት እንዲኖረን እያስተማራችን ነው። ክንዶች እየጨመራችሁ ነው ያላችሁ፣ እኛ ጋር እጆች እየጨመራችሁ ነው ያላችሁ። ታንክ ዩ ቪ ቬንቸር። ጀስት እኛ የምንፈልገው ተባብረ መስራት፣ ተባብረ ኔክስት ጀነሬሽን ከስጋት ማውጣት ነው የምንፈልገው እና አብረን ብንሰራ ደስ ይለናል። ኦፕንሊ ክፍት ነው የኛ ቦታ። ፕሮፖዛችንን እንደዛ ነው የሚለው እና ታንክ ዩ አመሰግናለሁ። ይቺ ወደ 250 ኤምኤል ውሃ ትገባለች። ይቺ ትበጠበጣለች። 24 ሰዓት እንደሞላ መጥቀም ትጀምሪያለሽ ማለት ነው። መድኃኒትሽ እየቀነስ እየሄድሽ ከዛ ከህመሙ ነፃ እየወጣሽ ትሄጃለሽ። ይሄ ነው እየሰራ ነው ያለው እና አንተ ላይ ሰራ። እኔ ብቻ ሳይሆን ወደ 300 በላይ ሰው ድነዋል። ስለዚህ ቪዲዮዎች አሉን ከ250 ሰው። ይሄ ነው 24 ሰዓት ያደረገ ማለት ይሄ ነው። ይቺ አፕሩቭ ተደርጓል በእንትን አዎ ማለት አፕሩቭ አላገኘኸው? አዎ እነግርሻለሁ። ይቺ አሁን ይቺ እንደዚህ ማለት ምንም ቶክሲክ እንዳልሆነ ምንም ችግር እንደሌለው እኔ እየቀመስኩት ነው። ይሄን አፕሩቭ የተደረገው ኦልሬዲ ጦርነት ውስጥ አልነበርን አይደል? እኔ 2011 ነው ሶልቭ ያደረኩት የኔ ችግር። ከኔ ቀጥሎ አለቃዬ የቢሮ አለቃዬን ተጠቀመው። ከዛ በኋላ ግን መድኃኒት ስላልነበረ እንደ ኦፕሽን መጠቀም ጀመርን። ያው መጀመሪያ ትንሽ አጠር አድርጌ ከመጣበት ልንገርሽ። ያው በጦርነቱ ወቅት በተዘጋነ ጊዜ የልጄ በርዝዴይ ነበርና
ያን ጊዜ ነው ሎሊፖፕ ስንገዛ ሆነ የተባላሸ ነውና እንጀምረው ብለን የጀመርነው። ያን ጊዜ ግን ስጦታ ማሸጊያ ላስቲክ ተጠቅመን ቻይናውት የሚበሉበት እንጨት ስቲክ ተጠቅመን ነው የጀመርነው። ከዛ ከጦርነቱ በኋላ ከስምምነቱ ልንጀምር ስንፈራ፣ ምክንያቱም ብዙ ተወዳዳሪዎች አሉ። ግን አንቺ አሪፍ ነበር ሲባል እንደገና ጀመርኩት ማለት ነው። እና አሁን ያው ጥሩ የሚባል ደረጃ ደርሻለሁ ልልሻለሁ። 33 ሰራተኞች አሉን። ቪዲዮ ማሳይሻለሁ። ከዚህም እስከ 20 ሺህ በቀን እንትን እላለሁ። ግን በማኑዋል ነው የምሰራ ሁሉም ነገር ማለት ነው። እና አንዳንዴ ማለት ከአንቺ ተሞክሮ ካልመ እንትን ላይ ስንሄድ ምንድነው ብድር ምናምን ስንጠይቅ ያንገላቱናል። እና ከውጭ ሀገር ዕቃ ማስመጣት ስትፈልጊም እንዴት ብናደርግ እስቲ ከአንቺ ተሞክሮ ትንሽ ብትነግሪኝ ደስ ይለኛል ማለት ነው። ካፌ ባክዴን በእኛ ከመክፈታችን በፊት ካፌ በቃ ሻይ ቤት ቡና ቤት ነገር ነበር የሚባለው አይደል? እኛ ነን በሃይ ስታንዳርድ የጀመርነው። ሰው ቀላል አልነበረም ኮስቱ። ይሄንን አይዲያዬን ተናግሬ ነው እኔም ብር እንዳንቺ ለምኜ የተሰጠኝና እኔ እድለኛ ነኝ ብዬ እላለሁ። ግን እናንተም እድለኛ ናችሁ ነው የምለው። ኢን ሞደርን ዌይ ደግሞ የነ ኖዌል ካምፓኒ መጥተዋል እና ከነሱ ጋር አሁን እንደሚያደርገው በደንብ እንትንሽ ፕሮፖዛልሽን አቅርበሽ ስራ ጀምረሻል አይደል? ቢያንቺ እንደውም ቀላል ነው ብዬ ነው የማስበው። ለምን እየታየ ስለሆነ ያለው አፕስኬል ለማድረግ ነው። አዎ ይቀላል ብዬ ነው የማስበው። በርቺ። ተሞክሮሽን ለመግለጽ ስለመጣሽ በጣም አመሰግናለሁ። እና እኔን ጸጋ ገብረ ኪዳን እባላለሁ። የመጣሁት ከመቀሌ ነው። ማምርተው የበለስ ወይም ደግሞ ቁልቋል የምንለው ከበለስ የሚሰራ ምርቶች ነው ማምርት። በማህበር ሆነን ነው የምንሰራው። ያው ወደ ስራ ስንገባ እንደሚታወቅ በለስ በብዛት ያለበት ሀገር ነውና ያልተሰራለት ምንም ጥቅም ላይ ያልዋለ ነው። ክረምትን ብቻ ጠብቆ ፍሬም ከመብላት በቀር ሌላ ጥቅም አልነበረውም። እሱን ሀብቱን አይተን ነው የገባ ነው። ያው እንደገለጽሽው አዲስ ነገር ነው። በማህበረሰባችን ደግሞ በተለምዶ አዲስ ነገር ለመግባት በጣም ያዳግተዋል። ብዙ ልምድም የለውም፣ ቶሎ ብሎ አይቀበልም። ቢሆንም ግን ያው ዳገቱ ወርደን ወጥተን እንደምንም ብለን ያው 20 ዓመት ነው ያርኩት ከበለስ ጋራ ማለት ነው። ብቻዬን 17 ዓመት ከፓርትነሩም ደግሞ 10 ዓመት ያው 17 ዓመት ሆነብኛል ማለት ነው። እና ዛን ጊዜ ሰውን በጣም ያጣጥለዋል፣ ብዙ ግዳይ አይሰጠውም። ግን እሱን ሁሉም ቻሌንጁን ወጥተን ያው እስከ ኤክስፖርት ድረስ ደርሰናል ማለት ነው። እሱን ፓክ የተደረገ ኤክስፖርት አድርገን ጥሩ የሆነ ፊድባክ ተሰጥቶናል። አሁን በአዲስ አበባም አንድ ሱፐር ማርኬት አለ። እንዲሁም ሁለተኛ አግሪመንት ልናስር ነው። መቀሌ የሚገኙት ሱፐር ማርኬቶችም የገበያ ገብተናል። ግን አሁን ያለን ጥያቄ ያው እንደነገርሽን እንዳልሽን ማለት ነው ብዙ ውጣ ውረድ እንዳለው ይታወቃል። አልፈነዋል ማለት ነው። እሱን አሁን በዚህ ሰዓት ያለ ነው ጥሩ የገበያ መተሳሰር አግኝተናል። ግን አሁን የሀገራችን ባለሀብቶች ያለን ሀብት ተጠቅሞ ቬንቸር ለማድረግ ማለት አብሮ ለመስራት እንትን አይሉም፣ ቶሎ አይገቡም። ምንድነው ፊዚቢሊቲስ ምን ያህል ነው ምናምን ወደ ውጭ ነው የሚዩት እንጂ ያው ከውስጣቸው ያለው ማየት አይችሉምና ልክ አንቺ ያው ያለውን ሁሉንም አልፈሻል። የተሻለ ህይወት ነው ያለሽ፣ የተሻለ ካፒታል ሆነሻልና ልክ እንዳንቺ ያው አሁን ያየሽ ነው ያለን እዚህ ድረስ ውድድርን ደርሰናል። አሳማኝነቱን ያው አረጋግጠን ነው እዚህ የደረስነው ማለት ነው። ያው ተመሳሳይም ቢሆን ግን አሁን ሁሌ የሆነ ኢንቨስተር ያው የራሱን ሀብት ማየት እንዴት ይችላል፣ እንዴት አድርገን እናገኛቸው ባለሀብቶች አብሮ ከኛ ጋር እንዲሰሩ። ምክንያቱም ሮ ማቴሪያል አለን፣ ማርኬት አለን። የቀርን ያው ፋይናንሻል ችግር ነው። አሁን እየሰራሁት ያለሁት በማንዋል ነው። እሱን በብረድስና ማንካ አድርገን ነው እዚህ የደረስነው። እሱ ስልሽ ግን የኢትዮጵያ አስማሚነት ምዘና ቴስት ተደርገዋል። ምግብና መድኃኒት ቁጥጥር ባለስልጣን ሰርቲፊኬት ተሰጥቶናል። ፓተንት ነው። ያው ኦልሬዲ ሌጋል ላይሰንስ ነን ያለን፣ ሁሉንም አለን። ግን ያለን መሳሪያ ግን ማንዋል ነው። እሱን እንዴት አድርገን ወደ መሽነር ቀይረን የተሻለ ስራ እንድንሰራ የሚያስችለን ሁኔታ ግን ባለሀብቶች እንዴት አድርገው ነው ከኛ ጋር የሚሰሩት? ያ የምትችይው ነገር ብታደርጊ ደስ ይለኛል። ልሞክረው። ግን እኔ የምልሽ ምንድን ነው መሰለሽ፣ አሁን ኖዌልን እየጠየኩት ነበር። ያመለጡኝ ቆጩኝ። ገባሽ? ለምን ብዙ ጊዜ እንደዚህ አሁን ታዋቂ የሆኑት ትልልቅ ባለሀብቶች አንዴ አይደለም 100 ጊዜ ሪጀክት ተደርገዋል። እኔ እዚህ ከተማ ውስጥ ራሱ የማውቀው አሁን በጣም ትልቅ የነቃና በቃ ሰው በሁለት እጁ የሚጨብጠው ልጅ
እኛ ጋር ፕሮፖዛሉን እኔና ባለቤቴ ጋር ይዞልን መተ አዲስ ስለሆነ ይቀልዳል እንዴ ማን በዚያ ያወጣል ብለን ይቆጨናል። እስካሁን ያ እድል እንዲያመልጠን አሁን አንፈልግም። ብዙዎቹ እያልኩት ያለሁት ምንድነው ያመለጠኝንስ በቲቪ ማየት እችላለሁ። ለምን አንተን ያዳመጥኩትና ሌላው ላይ ቻንስ ይኖረኛል ወይ ያመለጠኝን ለመያዝ ማለት ነው። እና አሁን ይሄ የምትቀርቡበት ቲቪ ፕሮሞት ተደርጎ believe me ትጨናነቃላችሁ ብዬ ነው የማስበው። እንዲህ አይነት የሚገርም እኔ የሆነ ሲበርዳችሁ የሚሰማው ነገር አለ አይደለ? አይዲያውን ስሰማ አሁን የሰማሁትን ትንሾቹን የዛ አይነት ፊሊንግ ነው ያለኝ እና ተስፋ አትቁረጡ። እኛ ሁሉ አልጋ ባልጋ ስለለመድን ትንሽ ነገር ወደ ኋላ ይዘናል እና ትልልቅ ባለሀብቶች ዛሬ ሰው የሆኑት ብዙ ሪጀክት ተደርገው ነው አሁን ነውና ተስፋ አትቁረጭ። እሺ እንግዲህ ተመልካቾቻችን የዛሬው ዳሽን ከፍታ ፕሮግራማችንን ከዚህ ከዳሽን ባንክ ዋና መስሪያ ቤት ሆኜ ወደ እናንተ ሳቀርብ ነበረ። ፕሮግራማችን እንደወደዳችሁ ተስፋ እናደርጋለን። ምርጦቹ 20 ተወዳዳሪዎች በዚህ በዳሽን ባንክ ዋና መስሪያ ቤት ውስጥ ጉብኝት አድርገዋል። ከባለሀብቶች ጋርም ሀሳባቸውን ገልጸዋል። ባለሀብቶችም ሀሳባቸውን ወደውታል። ቀጣይ ምን ያጋጥማቸዋል የሚለውን በፕሮግራማችን የምናይ ይሆናል። ሳምንት ምርጦቹን 20 ተወዳዳሪዎች ይዤ ወደ እናንተ እመጣለሁ። እስከ ሳምንት መልካም ሳምንት።